ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት ፈልጣዊ አነጋገሮችና ፍቻቸውን ነው። ፈልጣዊ አነጋገሮችን ከነፍቻቸው ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ በመጀመሪያ ላይክ፣ ሼር እና ሳብስክራይብ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ዝግ ብዬ እያነበብኩኝ ፍቻቸውን እየነገራችሁ እሄዳለሁ ማለት ነው። በዚህ ረድፍ ፈልጣዊ አነጋገሮችን ጽፌላችኋለሁ። በዚህኛው ረድፍ ደግሞ ፍቻቸው የእነዚህን ፈልጣዊ አነጋገሮች ፍቻቸውን ጽፌላችኋለሁ ማለት ነው። በዚህ ላይ እነዚህን በጋራ እያየን ዝግ ብለን እያነበብን እንሄዳለን ማለት ነው። አሁን ከዚህ ላይ ምን ይላል ማለት ነው? ርዕሱ ፈልጣዊ አነጋገሮች እና ፍቻቸው በአንድ ላይ ሲነበብ ፈልጣዊ አነጋገሮች እና ፍቻቸው ይላል ማለት ነው። ፈልጣዊ አነጋገሮች እና ፍቻቸው። ኦኬ። ከዚህ ላይ ደግሞ ምን ይላል? ፈልጣዊ አነጋገሮች ይላል። እዚህ ደግሞ ምን ይላል? ፍቻቸው። ኦኬ። እነዚህን ፈልጣዊ አነጋገሮች እና ፍቻቸውን ዛሬ በደንብ አድርገን እያየን የምንሄድ ይሆናል ማለት ነው። ፈልጣዊ አነጋገር ማለት ምን ማለት ነው? ትርጉሙስ እንዴት ነው የሚለውን እያነበብን ከዚህ ላይ በጋራ አብረን እያነበብን ፈልጣዊ አነጋገሮች እና ትርጉማቸውን እያየን እንሄዳለን ማለት ነው። ኦኬ። ለምሳሌ ከዚህ ላይ እንጀምር። ይኸው የመጀመሪያው ፈሊጥ እዚህ ላይ አለ። ሀሳቡን ጣለ። ሀሳቡን ጣለ። ኦኬ። አንድ ሰው ሀሳቡን ጣለ ስንል ምን ማለታችን ነው? ሀሳቡን ጣለ እንላለና ሀሳቡን ጣለ ስንል ምን ማለታችን ነው ማለት ነው? ትርጉሙ ተረጋጋ ማለት ነው። ምን ማለት ነው? ተረጋጋ። ተረጋጋ። ኦኬ። አንድ ሰው ሀሳቡን ጣለ ማለት ተረጋጋ ማለት ነው። ኦኬ። ቀጣዩን እስኪ ነው ደግሞ ምን ይላል? እዚህ ላይ ደግሞ ሆዱን ሰጠ። ሆዱን ሰጠ። ኦኬ። ሆዱን ሰጠ ስንልስ ምን ማለት ነው? ሆዱን ሰጠ። ኦኬ። ሚስጥሩን ምን አለ ማለት ነው? ሚስጥሩን ገልጦ አወያየ። አንድ ሰው ሆዱን ሰጠ ካለ ሚስጥሩን ገልጦ አወያየ ማለታችን ነው ማለት ነው። ኦኬ። ከዛ ከዚህ ላይ ደግሞ ምን ይላል? ልቡ ተነሳ። ልቡ ተነሳ። ልቡ ተነሳ ማለት ደግሞ ምን ማለት ነው? ለመሄድ ተቻኮለ። ለመሄድ ተቻኮለ ማለት ነው። ልቡ ተነሳ ማለት ምን ማለት ነው ማለት ነው? ልቡ ተነሳ ስንል አንድ ሰው ለመሄድ ተቻኮለ። ኦኬ። ቀጣይ ደግሞ ምን ይላል? መንታ ልብ። መንታ ልብ። መንታ ልብ ማለት ደግሞ ወላዋይ። ቀጣይ ደግሞ ምን አለ ከዚህ ላይ? ስመ ጥር። ስመ ጥር። አንድ ሰው ስመ ጥር ነው። ምን ነው? ምን ሲሆን ነው? ታዋቂ ሲሆን ነው። ምን ሲሆን ነው? ታዋቂ። ስመ ጥር ማለት ማለት ነው ታዋቂ። ታዋቂ ሰው ማለት ነው ስመ ጥር። ኦኬ። ሌላ ምን ላይ ደግሞ ከዚህ ላይ? ቃሉን ሰጠ። ቃሉን ሰጠ። ቃሉን ሰጠ ስንል ደግሞ ምን ማለታችን ነው ማለት ነው? ትርጉሙ ምንድን ነው? መሰከረ። መሰከረ ማለት ነው። ኦኬ። እዚህ ላይ ደግሞ ምን ይላል? ነብር ሆነ። ነብር ሆነ ምን ማለታችን ነው? ተቆጣ። ተቆጣ። ነብር ሆነ ማለት ተቆጣ። ይኸው ይህ ፈሊጥ ነው። ነብር ሆነ የሚለው በፈሊጥ ማለት ነው። የከለከው ነብር ሆነ ተቆጣ ማለታችን ተቆጣ። ኦኬ። አሳስ ደግሞ ምን እንላለን? አድሮ ቃሪያ። የከለከው አድሮ ቃሪያ ነው። የከለከው አድሮ ቃሪያ ናት እንላለን። አድሮ ቃሪያ ማለት የማይሻሻል ምንም ማሻሻያ የሌለው ምን ይባላል ማለት ነው? አድሮ ቃሪያ ማለት የማይሻሻል ምንም ማሻሻያ ነገር የሌለው ማለት ነው። በስራው ሊሆን ይችላል፣ በሀሳቡ የተለያየ ነገሮች ምንም ማሻሻያ የሌለው ሰው አድሮ ቃሪያ እንለዋለን። ኦኬ። የቀለም ቀንድ። የቀለም ቀንድ። ኦኬ። የገሌ እኮ የቀለም ቀንድ ነው። የገሌ እኮ የቀለም ቀንድ ናት እንላለን። ምን ማለታችን ነው? ሊቅ ወይም ምሁር። ሊቅ ወይም ምሁር ማለታችን ሊቅ ወይም ምሁር ማለታችን ነው ማለት ነው። ኦኬ። ከዚያ ደግሞ ምን ይላል? የውሃ ሽታ። የውሃ
ሽታ። ኦኬ በቃ የከሌ እኮ የውሃ ሽታ ሆነች፣ የከሌ እኮ የውሃ ሽታ ሆኖ ቀረ እንችላለን። ምን ማለት ነው? አድራሻው ጠፋ። ምን ማለት ነው? ደብዛው ጠፋ ወይም ደብዛዋ ጠፋች፣ ያለበት ቦታ ጠፋ ማለት ነው። የውሃ ሽታ ማለት ደብዛው ጠፋ ወይም ደብዛው ጠፋች ማለት ነው። ደብዛው ጠፋ ወይም ደብዛዋ ጠፋች፣ ያለችበት ቦታ ጠፋች ወይም ያለበት ቦታ ጠፋ ማለታችን ነው። ደሙ ፈላ። ኦኬ አንድ ሰው ደሙ ፈላ ስንል ምን ማለታችን ነው? ተናደደ፣ ተበሳጨ፣ ተናደደ ማለት ነው። ደሙ ፈላ ማለት ተናደደ። ደሟ ፈላ ብንል ተናደደች ማለታችን ነው ማለት ነው። አያቸዋ ደሙ ፈላ። ይህ ፈሊጥ ነው። ደሙ ፈላ። ከሌ እኮ ደሙ ፈላ፣ በቃ ዛሬ ደሙ ፈላ እና ተናደደ ማለታችን ነው። ተናደደ ማለታችን ነው። ኦኬ ድርብ ድል። አያቸዋ ድርብ ድል ምን ማለት ነው? በስኬት ላይ ስኬት፣ በስኬት ላይ ስኬት። አንድ ስኬት አሳክቶ በዛ ላይ ደግሞ ሌላ ተጨማሪ ስኬት ማግኘት፣ በስኬት ላይ ስኬት ማለት ነው። ወይም በደስታ ላይ ደስታ፣ ድርብ ድል ማለት ነው። በስኬት ላይ ስኬት። ኦኬ እዚህ ጋር ደግሞ ምን አለ? ጆሮ ሰጠ። አንድ ሰው ጆሮ ሰጠ። ጆሮ ሰጠ ማለት ምን ማለታችን ነው? አዳመጠ። ጆሮውን ሰጠ ማለት አዳመጠ ማለት ነው። አንድ ሰው ጆሮ ሰጠ ማለት አዳመጠ እያልን ነው ማለት ነው። ቀጣይ ደግሞ እንደማን ነው? ከዚህ ላይ ግብረ ገብ። ግብረ ገብ። ኦኬ ግብረ ገብ ስንልስ ምን ማለታችን ነው? ግብረ ገብ ማለት ደግሞ ማለት ነው መልካም ስነ ምግባር። ግብረ ገብ ማለት መልካም ስነ ምግባር ማለታችን ነው ማለት ነው። ኦኬ በጣም አሪፍ። እሺ የዛሬ ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች እስከምመለስ ቸርን ሰንብት።